የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ በባለፈው ሳምንት ክፍለ ጊዜያችን የተመለከትነው ዋናው ርዕሳችን ሕይወት በክርስቶስ የሚለው የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ክፍል 3 ሲሆን ይህ ክፍል ደግሞ በዋናነት ስለ 10ቱ ትእዛዛት የእግዚአብሔር ትእዛዛት ነው የሚናገረን እና ሕይወታችን በክርስቶስ የተመራ እንዲሆን በዚህ መልክ መኖር እንዳለብን የሚያስታውስ ነው እና በዚህ ውስጥ ደግሞ 10ቱ ትእዛዛትን እየተመለከትን በባለፈው ሳምንት ትምህርታችን 6ኛውን ትእዛዝ አታመንዝር የሚለውን ትእዛዝ ነው የተመለከትነው። እንግዲህ 10ቱ ትእዛዛት 10 ቢሆኑም በሁለት የሚከፈሉ ናቸው። የመጀመሪያዎቹ 3 እግዚአብሔርን የሚመለከቱ፣ ቀጥሎ 7ቱ ደግሞ ሰውን የሚመለከቱ ናቸው። ጌታችን ኢየሱስ ክርስቶስን በሁለት ትእዛዝ ሲያስቀምጥ እግዚአብሔር አምላክህ በፍጹም ልብህ በፍጹም ሐሳብህ ውደድ የሚልና እንዲሁም ደግሞ ባልንጀራህን እንደራስህ አድርገህ ውደድ የሚል ነው። ስለዚህም ይህ አታመንዝር የሚለው ትእዛዝ ባልንጀራህን ወይም ሰውን እንደራስህ አድርገህ ውደድ ከሚለው ክፍል ነው። እንግዲህ ሰውን ስንወደው ሰውን የሚጎዳ ነገር አናደርግም፣ ጥሩ እና ሰላማዊ መንፈሳዊ ግንኙነትም ይኖረናል የሚል ነው እና በዚህ በመጀመሪያው ክፍል የተመለከትነው እግዚአብሔር እንዴት ወንድና ሴት አድርጎ እንደፈጠረን የወንድም የሴትም ጾታ እንዲሁም ደግሞ ጾታዊ ፍላጎት፣ ጾታዊ ስሜት ያለን ሕያው ፍጡር አድርጎ እንደፈጠረን፣ ነገር ግን ይህ ስሜታችን ወይም ደግሞ ተፈጥሯችን ሰብአዊ ክብርን በጠበቀ ሰብአዊ ክብራችንን በማይጎዳ መልክ ስሜታችንን ገዝተን መኖር እንዳለብን፣ እኛ ሰዎች ከእንስሳ የሚለየን በማሰብ በማስተዋል ራስን በመግዛት የምንኖር እንደመሆናችን መጠን እግዚአብሔር የሰጠን ስጦታ በተገቢ ሁኔታ መኖር በንጽህና መኖር እንዳለብን፣ ይኸውም ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙም አላቸው። እንግዲህ በዚህ ተፈጥሯችን በፍጥረት ስራ ተሳታፊ እንድንሆን አድርጎናል። በተገቢው መንገድ እግዚአብሔር የሰጠን ስጦታ ስንጠቀም፣ ነገር ግን ከተገቢው ውጪ ወጥተን በስሜት የምንነዳና በስሜት የምንመራ ሲሆን ግን ጾታዊ ተራክቦ ልክ የእንስሳነት ስሜት ወይም ደረጃ እንደሚያወርደን እና እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው ሰዎችን እና ወንድም ሴትም ሰብአዊ እኩል ክብር ያላቸው አንደኛቸው በሌላቸው የሚሞሉ እንደሆነ እንዲሁም በፍጥረት ስራውም ተሳታፊዎች እንዲሆኑ እንደፈጠራቸው አይተናል። ስለዚህ እኛም የተጠራነው ጥሪ ጾታዊ ተፈጥሮ ቢኖርም ወይም ደግሞ የፍትወተ ስጋ ተፈጥሮ ዝንባሌ ቢኖረንም ግን ስጋችንን ተቆጣጥረን ከጾታዊ ተራክቦ ታቅበን ወይም ደግሞ በንጽህና እንድንኖር። እንግዲህ ጾታዊ ተራክቦ መታቀብ በእንግሊዝኛው ቻስቲቲ የሚለው ነው። ምናልባት በአማርኛ ቃል አቻ ቃሉ ንጽህና፣ በማንኛውም እድሜ ደረጃም ህይወት ሁኔታም በንጽህና መኖር፣ ልቅ ከሆነ የግብረ ስጋ ግንኙነት መታቀብ የሚለውን ይወክላል። በዚህም ሰው ምን ያህል በስጋና በነፍስ የቆመ እንደሆነ ስጋዊ ፍትወት ቢኖርንም መንፈሳዊያን ክርስቲያናውያን ስለሆንን ስጋዊነታችንና መንፈሳዊነታችን አዋህደን ሳይጋጩብን ሳይጣሉብን እግዚአብሔር በሚከብርበት ሁኔታ መኖር እንደሚያስፈልገን የሚያስታውስ ሕግ ነው ወይም ትእዛዝ ነው። ስለዚህም በታማኝነት በንጽህና መኖር ይህ ራሱ ክርስቲያናዊ ጥሪ ነው። ስለዚህ አታመንዝር፣ አታመንዝሪ የሚለው ቃል ከዚህ ጋር ይሄዳል። እንዲሁም በጥምቀት የገባነውን ቃል ኪዳን እንደመፈጸምም ነው። እንግዲህ በጥምቀት እግዚአብሔርን እናመልካለን፣ ሰይጣንን እንክዳለን። ስጋዊት ፍትወት ስጋዊ ፍላጎታችንን ስጋችንን ገድተን ነፍሳችንን እንጠብቃለን፣ እግዚአብሔርን እናመልካለን የሚለው የገባነውን ቃል ኪዳን መፈጸም እንዳለብን ሞራላዊም መንፈሳዊም ተግባራችን እንደ እግዚአብሔር ፈቃድ እንዲሆን የሚያስታውስ ነው። ስለዚህ እንደው ማመንዘር የሚለው ተግባሩ ብቻም ሳይሆን ከዛም ሰፋ ብሎ ሰው ሰብአዊ ክብሩን ጠብቆ እግዚአብሔር በፈጠረው ዕቅድ መሰረት የሚኖር መሆኑን የሚያስታውስ ሕግ ነው። እስቲ እንደገና ለመነሳት ጌታችን ኢየሱስ ክርስቶስ ይህንን ትእዛዝ በአዲስ ኪዳን እንዴት እንዳስቀመጠው ከመጽሐፍ ቅዱስ አኳያ አንበን ወደ ርዕሳችን እንመለሳለን። ከማቴዎስ ወንጌል ምዕራፍ 5 ቁጥር 27 ስለ ማመንዘር የተሰጠ ትምህርት
አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት አይቶ የተመኛት ሁሉ ከወዲሁ በልቡ ከእርሷ ጋር አመንዝረዋል። እንግዲህ ይህ ቃል በብሉይ ኪዳን አታመንዝር በሚለው ቃል የተቀመጠው አጭሩ ትእዛዝ ይበልጥ ከተግባሩም በላይ አስተሳሰባችን፣ አመለካከታችን፣ እይታችን ሁሉ የሚገዛ ሊሆን እንደሚገባ ያስታውሰናል። እንግዲህ ዛሬ ከቆምንበት ስንቀጥል እንግዲህ ንጽህና ራስን መግዛት ወይም ደግሞ ራስን ከመቆጣጠር የሚመጣ መልካም ስነ ምግባር እንደሆነ ከጾታዊ ተራክቦ መታቀብ ወይም በንጽህና መኖር ራስን በመግዛት ምግባር ስር የሚመጣ ነው። ይህ ሊሆን የሚችለው ራሳችንን መግዛት ስንችል ነው። ራሳችንን መቆጣጠር በስሜት የምንነዳ በምናየውና በሚሰማን የምንሄድ ሳይሆን ራሳችን ምክንያታዊ በሆነ ሁኔታ የምንመራ መሆናችንን የሚያሳይ ነው። ምክንያቱም ራስን መግዛት ስጋዊ ስሜትንና ፍላጎትን በአይምሮ እንዲመሩ ያደርጋልና ነው። እንግዲህ ስሜት ስንል የምናየው ነገር ሁሉ ያምረናል፣ ወደሚያምረን ነገር ሁሉ በደመ ነፍስ መሄድ ነው። ነገር ግን ክርስቲያናዊ ሕይወታችን ወይም ሰብአዊነታችን በአይምሯችን መዝኖ ገምግሞ ይህ ትክክል ነው ሲለን የምንጓዝ ነው። እንግዲህ ስለ ራበን ብቻ ያገኘነውን ነገር ሁሉ አንበላም። ረሃብ አለ። ስለዚህ የረሃቡ ስሜት እንድንበላ ይገፋፋናል። አይምሯችን ግን ምን መብላት እና መብላት እንደሌለብን እንደሚነግረን ሁሉ ለምናየውና ለምንመኘው ነገር ሁሉ እንዳንነዳ፣ ስሜታዊ እንስሳዊ እንዳንሆን ሰብአዊነታችን ራስን በመግዛት የተመራ እንዲሆን የሚያስታውስ ነው። ስለዚህ ይህ ትእዛዝ ምን ያህል ራስን መግዛት እንደሚያስፈልግ የሚያስታውሰን ነው። ራስን መግዛት ረጅምና አድካሚ ስራ ነው። ቀላል ነገር አይደለም። ማንም ቢሆን ይህንን ለአንዴና ለመጨረሻ ጊዜ ደርሼበታለሁ ማለት አይችልም። በቃ እኔ ራሴን እገዛለሁ፣ አልሳሳትም፣ አልወድቅም፣ በስሜት አልነዳም፣ ራሴን እቆጣጠረዋለሁ ማለት አይቻልም። ራስን መግዛት በሁሉም የህይወት እርከኖች ላይ ያላሳለሰ ጥረትንም ይጠይቃል። ስለዚህ ዘርፈ ብዙ ነው፣ ሁለንተናዊ ነው። ስለዚህ በሁሉም መልኩ በሁሉም አቅጣጫ ራሳችንን መቆጣጠር የሰው ማንነት በሚታነጽበት ወቅት ማለትም በህፃንነትና በታዳጊነት በወጣትነት ጊዜ ራስን መግዛት ወይም ራስን ለመግዛት የሚደረገው ጥረት ይበልጥ የከበደ ይሆናል። አሁን ብዙ ጊዜ ይሄ የእሳትነት የወጣትነት ጊዜ ሲሆን ለማሰብ ጊዜ ማጣት ወይም ደግሞ ጊዜ አለመስጠት ይዘወተራል። እየበሰልን ስንሄድ ግን ማስተዋል፣ ቆም ብሎ ማየት እያደገ ሊመጣ ይችላል። ስለዚህ በተለይ በለጋነት እድሜ በወጣትነት እድሜ ራስን መግዛት ከባድ ፈተና ነው። ስለዚህም ክርስትና አንዱም የሚገራን የሚመራን የሚያንጸን ራሳችን እንድንገዛ ነው። ንጽህና የፍጽምና እጦትና ኃጢአት ባልተለየው ደረጃ ውስጥም የሚያልፉ የእድገት ህግጋትም አሉት። እንግዲህ በንጽህና መኖር መከተል ያለብን መመሪያዎችና ስርዓቶች ይኖራሉ። ሰው ዕለት በዕለት በበርካታ ነፃ ውሳኔዎች ራሱን ያንጻል። ስለዚህም በተለያዩ የእድገት ደረጃዎች የሥነ ምግባር ህግ የሚፈቅደውን መልካም ነገር ሁሉ ያውቃል፣ ይወዳልም ይፈጽማልም። ስለዚህም ነፃነት አለን። ነፃነታችን ግን ነፃ አይደለም ይባላል። ነፃነት ነፃ አይደለም ምን ማለት ነው? ነፃ ነኝ የፈለኩትን ማድረግ እችላለሁ ወይም አደርጋለሁ ማለት አንችልም። አካባቢያችን፣ ቤተሰባዊ ሁኔታችን፣ ሃይማኖታችን፣ ባህላችን ራሱ ያንን ነፃነት በኃላፊነትና በማስተዋል ራስን በመግዛት እንድንጠቀምበት ይመራናል። ይህ ሲሆን ነው በእርግጥም ንጽህና ወደ ህይወታችን የህይወት መመሪያነት ልንወስደው የምንችለው። ንጽህና የላቀ ግላዊ ተግባርን ያሳያል። ማለትም ያንን መጠበቅ በእርግጥም ግላዊ ተግባር ማለት አንድ ሰው ሊያከናውነው የሚገባው የስብዕና መገለጫው ይሆናል። እንዲሁም ባህላዊ ጥረትንም ያካትታል። እንግዲህ እያንዳንዱ ባህል የራሱ የሆነ የንጽህና መጠበቂያ ህግና ስርዓት አለው። እንግዲህ ከወንጌልን ባሻገር የእያንዳንዱ ህብረተሰብ ባህል ለንጽህና ትልቅ አስተዋጽኦ ያደርጋል። በእርግጥ ስለ ንጽህና የሚሰጠው ትርጉም ምናልባት በተለያዩ ማህበረሰቦች የተለያየ ትርጉም ሊኖረው ይችላል።
እንደየ ማህበረሰቡ ግን በንጽህና መኖር ግን ዓለም አቀፋዊና ሰብአዊ አስተሳሰብ ነው። ምክንያቱም የሰው ልጅ መሻሻልና የህብረተሰብ እድገት የተያያዙ ናቸው። ስለዚህ ሰው ልጅ ማደግ መሻሻል አለበት። ስለዚህ እየተሻሻልን በሄድን ቁጥር ይበልጥ ወደ ተፈጠርንበት ዓላማ ሰብአዊ ክብር እንመለሳለን ወይም እንደርሳለን። የዚህ መገለጫ አንዱ በንጽህና መኖር ነው። ንጽህና የሰው መብቶችን መከበር አጥብቆ የሚጠይቅ ሲሆን በተለይም የሰውን ህይወት ስነ ምግባራዊና መንፈሳዊ ገጽታዎች የሚያከብሩትን መረጃንና ትምህርትን የማግኘት መብት መከበር እንዳለበትም ያሳያል። ስለዚህ በንጽህና ለመኖር በአጠቃላይ በአካባቢያችን ያለው ስነ ምግባራዊ፣ መንፈሳዊ፣ ማህበራዊ ገጽታዎችንም ማክበር ይጠይቃል። ንጽህና መልካም ምግባር ነው። እንግዲህ ሁሉም ሰው የሚመኘውና የሚወደው ነው። በንጽህና መኖር ከልቅ የሆነ ግብረ ስጋ ግንኙነት ወይም ራስን እንደ እንስሳ ከመጓዝ መገደብ፣ ንጹህ ሆኖ መኖር ሁሉም የሚመኘው መልካም ተግባር ነው። ንጽህና በእግዚአብሔር የሚለገስም ስጦታ ነው። በእኛ አቅም ብቻ የሚሆን ነገር ሳይሆን እግዚአብሔር የሚሰጠን ነው። እንዲያውም ከጸሎታችን አንዱ በንጽህና እንድኖር እግዚአብሔር እንዲረዳን መጸለይና መጠየቅ ነው። ይህ የእግዚአብሔር ጸጋም ስጦታም ነው። እንዲሁም ደግሞ የመንፈስ ቅዱስ ፍሬ ነው። ምክንያቱም መንፈስ ቅዱስ አንዱ ተግባሩ ራስን መግዛት ነው አይደለም? ስለዚህ ራሳችን መቆጣጠር። መንፈስ ቅዱስ በጥምቀት ውሃ ዳግም ለተወለደ ሰው የክርስቶስን ንጽህና ለመከተል የሚያስችል ኃይል ይሰጠዋል። ስለዚህ በሜሮን አንዱ ከምናገኘው ጥበብ ራስን የመግዛት እንዲሁም በንጽህና የመኖር እንዲሁም ደግሞ ክርስቶስን መከተል። ክርስቶስ እንግዲህ አንዱ ከሚገለጽበት ንጹህ ቅዱስ የሆነ ነው። ስለዚህ ክርስቲያናዊ ህይወታችን በንጽህና ህይወት በመኖር ክርስቶስን መከተል። እንግዲህ በቤተ ክርስቲያናችን በምንኩስና ህይወት በክህነት የሚኖሩ ሁሉ የክርስቶስን ንጽህና እንደ አንዱ መሐላ መታዘዝ፣ በድህነት መኖር እንዲሁም ደግሞ በንጽህና መኖር ወይም ቻስቲቲ የምንለው የጌታችን የኢየሱስ ክርስቶስን ህይወት መምሰል ነው። ስለዚህ በጥምቀት ለእያንዳንዱ ክርስቲያን ይህንን የንጽህና ህይወት የመኖር መንፈስ በጥምቀት ያገኛል። ከዚያም በሜሮን የበለጠ በመንፈስ ቅዱስ ሲሞላ በንጽህና የመኖር ጸጋን ያገኛል ብለን እናምናለን። ስለዚህ አታመንዝር ሲል ክርስቲያናዊ ማንነታችን፣ ክርስቶሳዊ መልካችን እንድንጠብቅ ነው። ስለዚህ ንጽህናን መጠበቅ የክርስቶስን ህይወት ምሳሌነት ነው። እንዲሁም ደግሞ ከክርስቶስም ቀጥሎ የእመቤታችን ቅድስት ድንግል ማርያም ንጽህና ተምሳሌት ነው። እናታችን ቅድስት ድንግል ማርያም ድንግል በህሊና ድንግል በስጋ እንላታለን። እንዲሁም ደግሞ ከመውለዷ በፊት ከመጽነሷን በፊት በምትወልድበት ጊዜ ከወለደችም በኋላ ድንግልም ንጽሕትም ናት፣ ንጽሕተ ንጹሐን እንላታለን። ስለዚህ ክርስቲያናዊ ህይወታችን የእናታችን የማርያምንም ህይወት እንድንከተል እንድንመስል ከሚያደርገን አንዱ ነገር በንጽህና መኖር ነው። ይህ የንጽህና መኖር ደግሞ የምናገኘው አታመንዝር እና ስጋህን ህይወትህን በንጽህና ጠብቅ። እንግዲህ በንጽህና መጠበቅ ራስን የመስጠት ራስን ለእግዚአብሔር ራስን ለሰው ልጆች የመስጠት ፍቅር የመልካም ምግባራት ሁሉ ቅርጽ ወይም ደግሞ መገለጫ ነው። በፍቅር ሲሆን ሁሉም ነገር መልካም ነው። ፍቅር ጎሎን በራስ ወዳድነት በስሜት ስንሄድ ነው ነገሮቹ የሚበላሹት። በፍቅር ጥላ ስር ንጽህና ሰው በስጦታነት እንደሚቀርብበት ትምህርት ቤት ይቆጠራል። ስለዚህም ራስን በንጽህና ማቅረብ የገዛ ራስን መግዛት ራስን ከመስጠት ጋር የተቆራኘ ነው። ስለዚህ ራሳችንን ለእግዚአብሔር ለመስጠት ንጹህና ቅዱስ መስዋዕት አድርገን ለእግዚአብሔር ለማቅረብ ነው። ስለዚህ በየትኛውም ህይወታችን ለእግዚአብሔር ለመስጠት ስናስብ ንጹህ የሆነ መሆን አለበት። ስለዚህ የገዛ ራስን መግዛት በደመ ነፍስ ከመጓዝ በአስተሳሰብ በአእምሯችን መጓዝ እንዳለብንም ያስታውሰናል። ንጽህና እርሱን ተግባራዊ ለሚያደርገው ሰው በባልንጀራው ፊት ስለ እግዚአብሔር ታማኝነትና ርኅራኄ ምስክር ይሆን ዘንድ ያስችለዋል። እንግዲህ በንጽህና የሚኖር ሰው ለእግዚአብሔር ያለው ታማኝነት እንዲሁም ደግሞ ስለ እግዚአብሔር ርኅራኄ በባልንጀራውም ፊት ምን ያህል የእግዚአብሔርን መገለጫ እንደሚሆን ያሳየናል። ስለዚህ ንጽህና ትልቅ የእግዚአብሔር ስጦታ ነው፣ ትልቅም ጸጋ ነው። ንጽህና በወዳጅነት ይበልጥ ያብባል። በወዳጅነት ከሰውም ጋር ከእግዚአብሔርም ጋር
ንጽህና ወዳጆቹ እንድንሆን የመረጠንና በመለኮታዊ ሕይወቱ ተሳታፊዎች ያደረገን ዘንድ ፈጽሞ ራሱን አሳልፎ የሰጠን የኢየሱስን ሕይወት የምንከተልበትና እሱን የምንመስልበት መንገድ ያሳየናል። ስለዚህ ከምንም በላይ እንግዲህ ጥሪያችን ክርስቲያናዊ ጥሪያችን እነዚህ ሁሉ 10ቱ ትእዛዛትም ይሁን ሌሎችም ክርስቶስን እንድንከተል የሚያስችለን ነው። ወይም ደግሞ እርሱን የምንመስልበት መንገድ እንድንከተል ነው። እንግዲህ ዋናው የዚህ ርዕስ ትምህርተ ክርስቶስ ርዕስ ሕይወት በክርስቶስ ነው የሚለው። እንግዲህ ሕይወታችን በክርስቶስ መኖራችን ከምንገልጽባቸው መንገዶች አንዱ ይህ በንጽህና መኖር፣ ይህ ሰብአዊ ክብራችንን መጠበቅ፣ ይህ ራስን በመግዛት መኖር ነው እና ክርስትናችን ወዴት ይመራናል? ወደ ዘላለማዊ ሕይወት። ስለዚህ ንጽህናም የዘላለማዊ ሕይወት ተስፋ ነው። አንዱም በንጽህና ራሳችን የምንጠብቀው እኛ እኮ የተጠራ ነው እና የተመረጥ ነው የተዘጋጀልን ዘላለማዊ ሕይወት ነው። ስለዚህ በምድር ላይ እየኖርን እንደ መላእክት እንድንኖር ነው። በመጨረሻም የመላእክት ሕይወት የቅዱሳን ሕይወት ተሳታፊ እንድንሆን በንጽህና መኖር አለብን። ስለዚህ ንጽህናችንን ስንጠብቅ ትልቁ ተስፋችን ዘላለማዊ ሕይወት ለማግኘት ነው። ታዲያ ለዚያ ዘላለማዊ ሕይወት ለመድረስ በንጽህና መኖር ይጠይቃል። ይህም እንግዲህ በጅምላው ርዕስ ስንመለከት ሕይወት በክርስቶስ የሕይወት መመሪያችን ክርስቶስን ማድረግ። ጾታቸው ተመሳሳይ ወይም ተቃራኒ በሆኑ ሰዎች መካከል የሚዳብር ወዳጅነት ለሁሉም የላቀ ጥቅምን ያስገኛል፣ ወደ መንፈሳዊ ህብረትም ይመራናል። እንግዲህ ወዳጅነታችን ከወንድም ከሴትም ጋር ይሁን ያለን ጉድኝነት በንጽህና የታጀበ መሆን አለበት። ንጹህ ወንድማማችነት፣ ንጹህ እህትማማችነት ወዳጆቻችን ወይም ደግሞ የሚቀርቡንን ሰዎች ለራሳችን ስሜት ማርኪያ ወይም ደግሞ ለራሳችን ስሜት መገለጫ እንዳይሆኑ በፍቅር በንጽህና መቅረብ። ይህ ደግሞ በመንፈሳዊም በማህበራዊ ህይወታችን በእርግጥም ሙሉ ሰው መሆናችንን የምናስብ ሰዎች መሆናችንን በአእምሮ የምንመራ እንዲሁም በመንፈስ ቅዱስ የምንመራ መሆናችንን የሚገለጽበት ቦታ ነው። ስለዚህ በወዳጅነትና በወንድማማችነት በእህትማማችነት ህይወት መካከል ይህ የንጽህና ህይወት ይበልጥ ይዳብራል። የንጽህና አይነቶችም አሉ። በተለያየ ደረጃ ስለ ንጽህና እናወራለን። በትዳር ላሉ፣ ላላገቡ፣ በምንኩስና ለሚኖሩ በተለያየ መንገድ ግን ለእያንዳንዱ ክርስቲያን ግን ለእያንዳንዱ ሰው በንጽህና እንዲኖር ግን መሰረታዊ ጥሪ ነው። የተጠመቁ ሰዎች ሁሉ ንጽህናን እንዲጠብቁ ተጠርተዋል። ስለዚህ አታመንዝር ሲል ለወጣቶች፣ ላላገቡት ወይም በትዳር ላሉት ጎራ ለይቶ ሳይሆን ለመላው የሰው ልጆች በተለየ ደግሞ ለክርስቲያኖች ሁሉ የተሰጠ ክርስቲያናዊ ጥሪ ነው። በአይሁድ እምነትም ከወሰንን ለአጠቃላይ ለአይሁዳውያን የተሰጠ የህይወት መመሪያ ነው። ክርስቲያን ሁሉ የንጽህና ሁሉ አርአያ የሆነውን የክርስቶስን ህይወት ለብሷል። በጥምቀት ክርስቶስን ለብሳችኋል ነው የሚለው የጥምቀቱ አስተምህሮ። በክርስቶስ የሚያምኑ ሁሉ የህይወታቸው ሁኔታ በሚፈቅደው መሰረት ንጽህና በሰፈነበት ህይወት እንዲኖሩ ተጠርተዋል። እንደየህይወታችን በንጽህና ህይወት እንድንኖር ተጠርተናል። እንግዲህ እዚህ ጋር ምንድነው ንጹህ መሆን? እንደ እግዚአብሔር ፈቃድ መኖር። እንግዲህ በምንኩስናም በትዳርም ገና በወጣትነትም ብንኖር ሁሉ ጊዜ እንደ ክርስቶስ ቃልና ህይወት ስንኖር በንጽህና እንኖራለን። የተጠራ ነውም ለዚህ ነው። ክርስቲያን በተጠመቀበት ዕለት ህይወቱን በንጽህና እንዲመራ ቃል ገብቷል። ስለዚህ አንዱ ጥምቀት ከኃጢአት ምክንያት ነጽተን አዲስ ነጭ ልብስ ተሰጥቶን በንጽህና ህይወታችንን እንድንጠብቅ ነው። ስለዚህ በጥምቀት የገባነው ቃል አንዱ በንጽህና መኖር ነው። ከኃጢአት ምክንያት ከኃጢአት እድፍ ከስሜት መነዳት ሁሉ እንድንወጣና ንጹህ እንድንሆን ነው። ሰዎች ለህይወታቸው አመቺ በሆነ መንገድ ንጽህናን ማዳበር፣ መጠበቅ፣ መኖር አለባቸው። አንዳንድ ሰዎች ፍጹም በሆነ መንፈስና ባልተከፋፈለ ልብ ራሳቸውን ለእግዚአብሔር ብቻ ለማስገዛት ሲሉ በድንግልና ወይም በተቀደሰ ብህትውና ወይም በባህታዊነት ወይም በክህነት ለማገልገል ይኖራሉ። እንዲሁም የሥነ ምግባር ህግ ለሰው ሁሉ የሚያዘውን የንጽህና ደንብ ተከትለው የሚኖሩ ያገቡ ወይም ያላገቡ ሌሎች ሰዎችም አሉ። ባለትዳሮች ጋብቻዊ ንጽህናን ማክበር ይጠበቅባቸዋል።
ሌሎች ደግሞ ከሩካቤ ተቆጥበው ንጽህናን ተግባራዊ ያደርጋሉ። እንግዲህ በባለትዳሮች መካከል ምን አይነት ንጽህና ነው ብለን ብንል የመጀመሪያው ነገር በሁለቱ ተጋቢዎች መካከል ቅዱስ የሆነውን የጋብቻ ሕይወት መገለጫ የሆነውን የሩካቤ ሥጋ ቢኖርም ከዚያ ውጪ ግን ላለመሄድ፣ ላለማየት፣ ላለማሰብ ቁርጥ ፈቃድ ማድረግ አለባቸው። ስለዚህ በጋብቻ ውስጥ የሚሆን ንጽህና እንለዋለን። ምክንያቱም የባለትዳሮቹ መኝታ አብሮነት ንጹህም ቅዱስም ነው። እንዲሁም ደግሞ እነሱም በተለያዩ ሁኔታዎች ለጾም፣ ጸሎት፣ ለተለያየ ተግባር ከጾታዊ ተራክቦ ንጹህ ሆነው በንጽህና የሚቆዩበትም ጊዜ ሊኖራቸው ይችላል። ስለዚህ ባለትዳሮች በመሆናቸው ብቻ አብሮ ስለሚኖሩ ብቻ በዘፈቀደ እንደው በስሜት አንዱ የሌላውንም ስሜት እና ፍላጎት ሳያገናዝብ ወይም የሌላውንም ስሜት ሳይጠብቅ እንደፈለገ ይሆናል ማለት አይደለም። በዚያም በቅዱስ ጋብቻ ፍቅር የተሞላበት የፍቅር መገለጫ፣ አንድነትን መግለጫ እንዲሁም ደግሞ በእግዚአብሔር የፍጥረት ስራ ተባባሪ የመሆን ሕይወት እንጂ እንዲያው ስለተጋቡ ብቻ ክርስቲያናዊ ባልሆነ መንገድ ይኖራሉ ማለት አይደለም። ስለዚህ በጋብቻም ውስጥ ራሱ የቻለ የንጽህና ሕይወት እንዳለ ያስታውሰናል። እንዲሁም ሌሎችም ደግሞ ከሩካቤ ሥጋ ተቆጥበው እስከ ተገቢውና ትክክለኛ ጊዜና ሰው ጋር እስኪገናኙ ድረስ ንጹህ ሆኖ መጠበቅ ያ መንገድ ነው። ስለዚህ ንጽህና በሶስት መንገዶች ሊገለጽ ይችላል ይላል ካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ። አንደኛ የባልና ሚስት ወይም የባለ ትዳሮች ንጽህና፣ ሁለተኛ ባሎቻቸው ወይም ሚስቶቻቸው የሞቱባቸው ሰዎች ንጽህና፣ ሶስተኛ የደናግላን ንጽህና ወይም ደግሞ የመነኮሳት ንጽህና። እነዚህን እርስ በርስ አናበላልጣቸውም። የቤተ ክርስቲያን ስነ ስርዓት እንዲሁም ደግሞ ብልጽግና ምንጭ ናቸው እና በቤተ ክርስቲያን እነዚህ ሁሉ የቅድስና መንገድ ናቸው። እንግዲህ በባልና ሚስት መካከል የሚኖረው ንጽህና በላይ እንደገለጽነው ነው። ባልና ሚስት የሞቱባቸው በትዳር የነበሩ ግን በትዳር ጓደኞቻቸው በሞት በሚለዩ ጊዜ አሁንም ራስን በመግዛት ክርስቲያናዊ በሆነ መንገድ ሌላ የሚያገቡም ከሆነ እንዲሁም ደግሞ በክርስቲያናዊ ብቸኝነትም የሚኖሩ ከሆነ ግን ሁልጊዜ በንጽህና መኖር እንዳለባቸው የሚያስታውሰን ነው። እንዲሁም ደግሞ በምንኩስና ሕይወት ራሳቸውን ሙሉ በሙሉ ለእግዚአብሔር ለመስጠት በንጽህና የሚኖሩት። እንግዲህ ሌላው በአጠቃላይ ከላይም እንደገለጽነው በማንኛውም እድሜ ደረጃ ያሉ ሁሉ የክርስቲያናዊ ጥሪ ለሁሉም የተሰጠ የንጽህና ጥሪ ነው። እጮኛሞች ከሩካቤ በመቆጠብ ንጹህ እና የድንግልናን ሕይወት እንዲጠብቁ ወይም ንጽህናን እንዲጠብቁ ተጠርተዋል። እነዚህ እጮኛሞች ባለው የሙከራ ወቅት እርስ በርሳቸው ምን ያህል እንደሚከባበሩ የሚገነዘቡትም በንጽህና በመኖር ነው። እንዲሁም አንዱን ሌላውን ከእግዚአብሔር ዘንድ የመቀበል ተስፋንና የመታመንን ስልጠና ያገኛል። እጮኛሞች የጋብቻ ፍቅር መገለጫዎችን በጋብቻቸው ወቅት ማቆየት አለባቸው። እንደዚህም በማድረጋቸውም በንጹህ ድንግልና ለማደግ እርስ በርሳቸውም ይደጋገፋሉ። እንግዲህ እዚህ ጋር ብዙ ጊዜ በዚህ ዘመን የሚጠየቅ ጥያቄ ከመጋባታችን በፊት እርስ በርሳችን በጾታዊ ተራክቦ መጣጣም አለመጣጣማችን ማወቅ አለብን የሚል ዘመናዊ የሚመስል ነገር ግን ዓለማዊ እና ዘማዊ የሆነ አስተሳሰብ ሲንጸባረቅ እንመለከታለን። አንዳንድ ጊዜ ክርስቲያኖችም ይህ ትክክለኛ ነው ብለው የሚያስቡበት ጊዜ ይኖራል። ነገር ግን ይህ ቃል እግዚአብሔር ግልጽ ነው። አታመንዝር ሲል ከቅዱስ ጋብቻ ውጪ ባለው ግንኙነት በስሜት ከመነዳት እንዲሁም ደግሞ ፍቅር በጎደለው አካሄድ የሌላውን ነፃነት፣ ንጽህና የሚያጎድፍ ተግባር ከማድረግ መቆጠብ የሚል ነው። እንግዲህ የትዳር ሕይወት ወይም ደግሞ ጾታዊ ተራክቦ ለትዳር ሕይወት ልክ ምግብ እንደምናዘው ቀምሰን የምንመርጠው ሳይሆን የእግዚአብሔር ስጦታ ነው ብለን ነው የምናምነው። ባል ለሚስት፣ ሚስትም ለባል የእግዚአብሔር ስጦታዎች ናቸው። ስለዚህም በሙከራ የሚሞከረው የሙከራ ሕይወት የለም። ሕይወት አንድ ጊዜ ነው የምንኖረው። ስለዚህ ሕይወታችን በቅድስናና በንጽህና መኖር ነው ያለብን። ስለዚህ ይህንን እግዚአብሔር አንድ እስከሚያደርገው በምስጢራት እስከሚያስተሳስረን ድረስ ግን በትዕግስትና በአስተውሎት መጠበቅ እንዳለብን ነው። ብዙ ጊዜ
የትዳር ህይወት ከመያዝ በፊት በቂ ዝግጅት ያስፈልጋል ይባላል። እንግዲህ በቂ ትምህርትም በቂ ዝግጅትም እንግዲህ ጾታዊ ተራክቦ ብቻ ሳይሆን በአጠቃላይ በማህበራዊ ህይወታችን፣ በመንፈሳዊ ህይወታችን ስለ ሃይማኖታችን ምን ያህል ጥልቅ ግንዛቤ፣ ዝግጅት፣ መተዋወቅ ያስፈልጋል። ነገር ግን በኋላ የሚሆነውን አሁኑኑ ቀምሼ ማየት አለብን የሚያስብል ደረጃ ግን አይደለም። ስለዚህ ምንድነው የሚሆነው ማለት ነው? ከእግዚአብሔር ፈቃድ ውጪ የሚሆን ነው የሚሆነው። ስለዚህ እንዲያውም የፍቅር ስጦታቸውን አንዳቸው ለሌላቸው ለመስጠት ቅዱስ ጋብቻ መጠበቅ አለባቸው። ከዚያ ውጪ የሚሆነው ማንኛውም ግንኙነት የአመንዝራነት ህይወት ነው የሚሆነው። እንግዲህ ይህን ያህል ንጽህና መጠበቅ እንዳለብን ከለየን ንጽህናን የሚያጎድሉ ነገሮችን መጠንቀቅ ስለሚኖርብን ንጽህናን የሚያጎድሉ ነገሮች ደግሞ እንመለከታለን። በብዙ መልኩ በማህበረሰባችን በአጠቃላይ በሰው ልጆች ታሪክ በብዙ መልኩ ንጽህናን የሚጋፉ ዝንባሌዎች፣ ተግባራት አሉ። ከነዚህም ውስጥ የመጀመሪያው ፍትወት ወይም ልቅ የሆነ የግብረ ስጋ ግንኙነት ምኞት እና መሻት ወይም ደግሞ ያልተገባ የስጋዊ ተራክቦ ፍላጎት። የስጋዊ ተራክቦ ከመባዛትና አንድነትን ከመፍጠር ዓላማ ውጪ እንዲሁ ስለራስ ብቻ ሲፈጸም ከስነ ምግባር አኳያ ያልተገባ ይሆናል። እንግዲህ ልቅ የሆነ ግብረ ስጋ ግንኙነት ማለት እግዚአብሔር ለፈጠረው ዓላማ ታሳቢ ያላደረገ ግን እንዲሁ ስጋዬን ለማስደሰት ራሴን ለማስደሰት የሚለው ይህ ከተፈጠርንበት ዓላማም ከእግዚአብሔር እቅድም ውጪ የሆነ ስለሆነ በእርግጥም የእግዚአብሔርን እቅድ መጣስ ይሆናል። ስለዚህም ምንጊዜም ስጋዊ ተራክቦ ብዙ ተባዙ፣ በፍቅር አንድ ሁኑ፣ እርስ በርሳችሁ ተረዳዱ ከሚለው የወንጌል ቃል ጋር አብሮ የሚሄድና የዚያ ማስፈጸሚያ እንጂ እንደ እንስሳ ስጋዊ ፍላጎት ማርኪያ አይደለም። አንዱ ይሄ ነው። ሁለተኛው ሰዎች ራሳቸውን ለማርካት በራሳቸው ጊዜ የሚያደርጉት ተግባር ነው። ይኸውም ስሜትን ለማርካት ሆን ብሎ ብልትን መነካካት እንዲሁም ደግሞ የተለያዩ ዘዴዎች ተጠቅሞ እንዲያውም ከሌላም ጋር ባይሆን ራስን ከራስ ጋር በመሆን የንጽህናን ህይወት ማጉደል። በማንኛውም ምክንያት ከጋብቻ ውጪ ሆን ብሎ የሚፈጸም ሩካቤ በመሰረቱ ከታለመለት ዓላማ ውጪ ነው። ለዚህም ምክንያቱ ግብረ ስጋ የተፈጸመው በስነ ምግባር ረገድ ተቀባይነት ያለው የጋራ መሰጣጣትና በእውነተኛ ፍቅር ውስጥ የሚሆን ዘር ማፍራትን አጠቃላይ ትርጉም የሚያንጸባርቅ አለመሆኑ ነው። ስለዚህ የጋብቻን ትርጉም የእግዚአብሔርን እቅድ የማያስፈጽም ከሆነ ይህ አይነት ተግባር ኃጢአት ነው ወይም ደግሞ የእግዚአብሔርን እቅድ መጣስ ነው። ሌላው ዝሙት ባላገባ ወንድና ባላገባች ሴት መካከል የሚፈጸም ግብረ ስጋ ግንኙነት ነው። እንግዲህ ምናልባት ብዙ ጊዜ ጎልቶም የሚነገረው ይሄንን ነው። ድርጊቱም ለሰብአዊ ክብርና ለተጋቢዎች ደህንነት፣ ለልጆች መወደድና ለትምህርታቸው በተፈጥሮ ይበጅ ዘንድ የተሰጠውን ጾታዊ ባህሪን በእጅጉ የሚጻረር ነው። ከዚህ በተጨማሪም ድርጊቱ በወጣቶች መካከል ምግባረ ብልሹነትን ሲያስፋፋ ጥፋቱ የበለጠ ይሆናል። ስለዚህ አሁንም የእግዚአብሔር እቅድ እግዚአብሔር የፈጠረን ዓላማ አለው። ከዓላማ ውጪ ሆኖ መኖር እንደሆነ ወይም ደግሞ ሰብአዊ ክብርን የሚያጎድል መሆኑን። ሌላው አጸያፊ የሆኑ ጽሁፎች፣ ፊልሞች፣ ፎቶግራፎች እንግዲህ እነዚህ በተለይም በዚህ በማህበራዊ መገናኛ በዚህ በኢንተርኔት ዓለም ውስጥ እውነት የሚመስሉ እውነት ያልሆኑ ሰዎችን በስሜት በስጋዊ ፍትወት ውስጥ እንዲቃጠሉ የሚገፋፉ አይነት ጽሁፎች ማዘጋጀት፣ ፊልሞችን፣ ፎቶዎችን ማሰራጨት እና በዚህም መሳተፍ ለሌሎች እንቅፋት መሆን አንዱ የማመንዘር ኃጢአት ወይም የማመንዘርን ትርጉም የሚያሰጥ እግዚአብሔርን የሚያሳዝን ተግባር ይሆናል ማለት ነው። ሌላው ጾታዊ ተራክቦን እንደ ገቢ ማግኛ ስራ አድርጎ መውሰድ፣ ይኸውም ሴተኛ አዳሪነት በጥንቱ ጊዜ እንደምናውቀው፣ በዚህ ዘመን ግን ወንዶችም ጭምር የሚሳተፉበት ስለ ገንዘብና ስለ ራሳቸው ጥቅም በሚል ጾታዊ ማንነትን ለሽያጭ የማቅረብ እንግዲህ ይሄ ሰብአዊ ተፈጥሯችን ክብራችን እግዚአብሔር በተፈጥሮ በፍጥረት ስራው እንድንሳተፍ የሰጠን ማንነታችን ለዓለማዊ ጥቅም ለገንዘብ ጥቅም በማዋል ማህበረሰብንም ያንን ግለሰብንም አካባቢንም የሚጎዳ ብዙዎችን በብዙ በማህበረሰብ ላይ ተጽዕኖ የሚያደርግ ትልቅ ፈተና እንዳለ
ይህንንም በዚያ ውስጥ የሚጠቃለል እንደሆነ። ሌላው አስገድዶ መድፈር። ይህ ድርጊት ሌላ ግለሰብን በጉልበት አስገድዶ የሚፈጸም ሩካቤን ያመለክታል። ይህም ድርጊት ፍትህንና ፍቅርን ይጥሳል። እንዲሁም በባህሪያቸው የማንኛውም ሰው መብቶች የሆኑትን ክብር፣ ነፃነትን፣ አካላዊ ስነ ምግባራዊ ሙሉነትን ክፉኛ ያቆስላል። እንግዲህ አስገድዶ መድፈር ከጾታዊ ተራክቦ ከማመንዘር ባሻገር በተለይ አትግደል ከሚለውም ጀምሮ በተመለከትነው ሕግ ሰውን ሰብአዊ ክብሩን የሚጎዳ የሰብአዊ ክብሩን የሚያዳሽቅ እንዲሁም ደግሞ መፈጠርን የሚያስጠላና ያ ሰው እስከ ሞት እንኳን ራሱን እስኪያጠፋ ድረስ የሚገፋፋ በደል የሚደርስ ነው። ስለዚህ ይህ ፍትሃዊም ነው፣ ይህ ሰብአዊም ነው፣ እንዲሁም ደግሞ ይህ ክርስቲያናዊም ነው፣ ፍቅርም የጎደለው ነው። ስለዚህ በጣም ዘርፈ ብዙ ኃጢአቶች የታጨቁበት ተግባር ነው ማለት ነው። ድርጊቱ በባህሪው ሁል ጊዜ የክፋት ስራ ነው። ስለዚህ በቃ ሰይጣን በአካል የምንለው ነው። ይህ ድርጊት በልጆችና በወላጆቻቸው ወይም በልጆችና እነርሱን የትምህርት ወይም ለማሳደግ ባደራ በተቀበሉት ግለሰቦች መካከል ሲሆን ደግሞ የበለጠ የከፋ ያደርገዋል። ወይም ደግሞ በእኛ ቁጥጥር ስር በእኛ ስልጣን ስር ባለ ሰው ላይ ሲሆን በበታች ባለ ሰው ሲሆን ደግሞ የበለጠ አሰቃቂ የሆነ ወደ ሰማይ የሚደርስ ኃጢአት ሆኖ ይታያል። ስለዚህ ይህ ሁሉ አታመንዝር በሚለው አንዱ ቃል ውስጥ ተጠቃለው የሚገኙ ትልልቅ ኃጢአቶች ናቸው። እግዚአብሔርም የሚጠላቸው እንዲሁም ደግሞ የሰውን ልጅ ክብሩን ማንነቱንም የሚጎዱ ናቸው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ትምህርታችን በዚህ እናጠቃልላለን። ሳምንት በሌላው እስከምንገናኝ እግዚአብሔር በጸጋውና በቸርነቱ ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ንጉሥ ነው። አሜን።